መልካም ቴዲ፣ የአቶ ጌታቸው ቃለ ምልልስ ያው በተለይ በቅርብ እንደሚከታተል ሰው ብዙ የተናገራቸው ነገሮች እማቃቸው ቢሆኑም ግን በደንብ ከራሱ አፍ ለሕዝብ በሚዲያ በሚሞገትበት ሚዲያ መግለጹ በጣም ጥሩ እና ወሳኝ ሆኖ አግኝቼዋለሁ። እዛ ውስጥ ለምሳሌ በጣም ግልጽ ያደረጋቸው የምላቸው ነገሮች አንድ ስለ ራሱ መስተዳድር ምን አይነት ደረጃ ላይ እንዳለ በግልጽ አስቀምጧል። ከወራት በፊት እንደሚታወቀው መስተዳድሩን ሲገልጽ አንተ በጠየቀው ጥያቄ ላይ አይሲዩ ውስጥ ነው ያለው ብሎ ነበረ። ዛሬ ያው በእንደዚህ አይነት ተመሳሳይ ቃሎች ባይጠቀምም አጠቃላይ ከተናገረው ተነስቼ መስተዳደሩ እንደሌለ እርግጥ ባለፈው አሁን ያለው ምንድነው እንዴት ነው የምትገልጸው ስትለኝ መጨረሻ ጊዜ ከሪዮት ጋር ባደረግነው ላይ መፈንቅለ መንግስት ተደርጓል ብዬ ነበረ እና ያ በግልጽ ለኔ ቢያንስ ያጠናከረልኝ ነው ጌታቸው የሰጠው ስለ መስተዳድሩ የሰጠው አንድ ሁለት ስለ ሰራዊቱ አዛዦች ከጥር 15 ጀምሮ እንደዛ ከዛኛው ጉባኤ ካደረገው ህወሓት አንጃ ጋር ነን ካሉ በኋላ ነው ብዙ ነገሮች ያው እጅግ እየባሱ የመጡት እና ምናልባት ተመልካቾች የሚያስታውስ ከሆነ ጥር 15 አዛዦቹ እንደዛ አሉ። ጥር 16 አስቸኳይ ስብሰባ ነበረ የካቢኔው እና ያንን አውግዞ ያው ተናግሮ ነበረ። ግን የጌታቸው ውግዘት ብቻ አይደለም እግድ ምንም ዋጋ እንደሌለው ያው የታየበት መጋቢት ነው። በነገራችን ላይ ዝም ብዬ ወደኋላ እያየው ነበረ ቴዲ እና 3 መጋቢቶች ስታይ የመጀመሪያው መጋቢት ከፕሪቶሪያ ስምምነት በኋላ 4 ወር 5 ወር ፈጅተው ማን ይሁን ሲመላለሱ ምን ሲሉ ያው ጊዜያዊ መንግስቱ የተቋቋመበት ነበረ መጋቢት 7 ማለት ነው። ከዛ ሁለተኛው መጋቢት ደግሞ ወይም የመጀመሪያ ዓመት መጋቢታቸው ላይ የአማካሪ ካውንስሉ ከብዙ ጣጣ በኋላ ለማቋቋም ገፍተው የመጡበትና ደንብ ያወጡበት ነበረ። ያኔ ግን በአንድ የፈትለ ወርቅ ደብዳቤ ከሸፈ። ማለት ሚያዝያ 27 ደብዳቤ ጽፎ ጌታቸው ለጀነራል ጻድቃን እንዲያቋቁም በካቢኔው ውሳኔ መሰረት በውይይት መሰረት ምናምን ብሎ ልክ ሚያዝያ 7 ፈትለወርቅ ደብዳቤ ስትጽፍ ተወካዮች እንዳይልኩ ወደ 40 ምናምን የሚሆኑት ህወሓት ስትል በዛው ከሸፈ። ያው ጌታቸውና ታደሰ ወረደ ወደ ህወሓት ወደ መለማመጥ ስራ እንገባለን አሉ፣ ገቡ። አሁን መጋቢት ደግሞ ነገሮች ከረው እንደሚታወቀው መጋቢት መጀመሪያ የካቲት 26 ጌታቸው ደብዳቤ ጻፈ ለታደሰ ወረደ። ከአንተ ጋር ካደረገው ቃለ ምልልስ ጋር በጣም ስለሚያያዝ ነው የማነሳው። ይሄንን የካቲት 26 ደብዳቤ የጻፈው ምንድነው የማይሆን መንግስት የማይፈቅዳቸው የሰራዊቱ እንቅስቃሴዎች ይገደቡ እና ያንን የማይቀበሉ አዛዦች ደግሞ ያው የእርምት እርምጃ ይወሰድባቸው ብሎ ለዋናው አዛዥ ለምክትል ፕሬዚደንት ለሰራዊት ዋና አዛዥ ለታደሰ ወረደ ጻፈ ማለት ነው። ምናልባት በጣም በዝርዝር ያቀረበው ምንድነው በጣም ችግር በሚያጋጥምበት ሰዓት ስልኩን ደግቶ ይጠፋል፣ ያው ከኔም ይርቃል ብሎ ገልጾታል ታደሰ ወረደ እና ከየካቲት 26 እስከ መጋቢት 4 ስልኩን አጥፍቶ ነበር ወይ ድል አሰኝቶኛል። ለምን ያው በየካቲት 26 እና በመጋቢት 4 መካከል ምንድነው የሚሆነው 5 ቀን ጠበቀ ጌታቸው። ያው እነዛ 3 ጀነራሎቹን ለጊዜው ሰስፔንድ አደረኩ ብሎ ደብዳቤ ጻፈ። ከ5 ቀን በኋላ ማለት ነው እንግዲህ ከታደሰ ወረደ ምንም አይነት ስላልሰማ በማግስቱ የጸጥታ ቢሮ ደብዳቤ ጻፈ። ጌታቸው ይህን ማድረግ ስልጣን የለውም አለ። አዲ ጉዶም ላይ 5 ሰዎች ተተኮሰባቸው። በዚህ ሁሉ ታደሰ የለም። ታደሰ መቼ ነው የሚመጣው? እንደገና የራሱ ደብዳቤ ጽፎ መጋቢት 4 ነው የሚጽፈው። ይሄ ደግሞ በውስጣችን ያው መፍታት እየቻለን ወደ ውጭ ጥሪ ማድረግ አያስፈልግም ነበረ ይላል ማለት ነው። እና እነዚህን ዘርዝሮ ገልጿል። ስለ ሰራዊቱ አዛዦች፣ ስለ ራሱ መስተዳደር
በተለይ እኔ ያሳሰበኝ እጅግ በጣም ያሳሰበኝ ምክንያቱም በሪዮቱን በተደጋጋሚ ስቀርብ ተስፋ አረግ የነበረው የትግራይ ፖለቲካ የፈለገው ነገር ፍጭት ቢፈጸምበት ብረት፣ ጠበንጃ፣ ጥይት የለበትም የሚል ነበረ። ግን የራሱ ደህንነት ራሱ አደጋ ላይ እንደሆነ ገልጿል። እዛ ቃለ ምልልስ ላይ እንዴት እንደወጣ ከመቀሌ እንዴት ታሳልፉታላችሁ ብሎ አንድ አዛዥ ተከትሎት በፓትሮል እስከ ኤርፖርት እንደሄደ የሁላ ዘርዝሮ ተናግሯል። ሌላው በጣም ትግራይ ፖለቲካ ውስጥ አስቸጋሪ ቁልፍ የሚመስለኝ እዛ የዘረዘረው አንተን በደንብ የጠየቀው ከፌደራል መንግስቱ ጋር ስላለው ግንኙነት ነው። ይሄ የትግራይ ፖለቲካ በአንድ በኩል ብዙ ነገሮች ግምት ውስጥ የሚገቡት እንደ ሀገር ራሱን እንደቻለ ተደርገው ያው የሚሰሉ ይመስላሉ። በሌላ በኩል ደግሞ ሁሉ ነገር ያው ከአዲስ አበባ ጋር መስራት አሁን አንዳንድ ጊዜ አቻነት ይፈልጋሉ። ለምሳሌ ከአዲስ አበባ መንግስት ጋርና ከአስመራ መንግስት ጋር ስለሚደረገው የምርጫ ጉዳይ አቻነትን አያለው እና እሱ ላይ አጥብቀህ ጠይቀኸው ለመመለስም የተቸገረ የመለሰም የሚመስል ነው ለኔ ያው የሆነበት። ምክንያቱም ስለማን ነው የሚገባው መንግስት ነው ወይ ወታደር ነው ወይ እንዴት ነው የሚለው አሳይቷል። ተደምሮ ተቀንሶ ጌታቸው በ2 ዓመት ውስጥ ለአቅመ መንግስት በጣም በሚዲያ በተለያዩ ነገር በነፃነት ያደረገው ነገር እንዳለ ሆኖ ለአቅመ መንግስትነት እንዳይበቃ ያደረጉት አንድ የራሱ ስንፍና፣ የራሱ አድምቶ አለመስራት፣ እንዲያውም ራሱ አድሚት ያደረገው ብዙ ጊዜ ደጋግመን ያልነው መንግስትነትን ትቶ ቤት ጽሕፈት ቤቱ ላይ ጊዜ ማጥፋት ወይም እዛ አማትሮ ማየት በቃ የመንግስትነትን ኃላፊነትና ግዴታ በሚያቀል መልኩ የጽሕፈት ቤት ወይም የህወሓትነትን የሚያገዝፍ አሰራሩን እሱን ማመኑ አይቻለው። ተደምሮ ተቀንሶ ጌታቸው መንግስትነትን ሳያይ 2 ዓመት እንዳሳለፈ ነው የገባኝ። መልካም፣ በጣም ጥሩ ጥሩ ነጥቦች ናቸው ያነሳቸው፣ ብዙም ሊያነጋግሩ የሚችሉ ናቸው። ጌታቸው ምን ተመለከትክ? በጣም ጥሩ። ፕሮፌሰር ጌታቸው ያነሳቸውን ነጥቦች አልደግምም፣ ግን አንዳንዶቹ መሰረታዊ ስለሚሆኑ ካነሳኋቸው በዛ አመክንዮ እንዲታይልኝ እፈልጋለሁ። ጌታቸው ረዳ የሰጠው ኢንተርቪው አስፈላጊ ነበረ። የተነሱለት ጥያቄዎችም ያለፈው የ2 ዓመት ጉዞውንም ብቻ ሳይሆን ከዛ በፊትም የነበረውን በተወሰነ መልኩ የሚያሳይ ባለፉት 2 ዓመታት የትግራይ ጊዜያዊ ፕሬዝደንት ሆኖ በሰራባቸው ጊዜያት ደግሞ ምን ያክል ውጥንቅጥ ችግር ውስጥ እንደነበረ ያሳየበት ኢንተርቪው ነበረ ማለት ይቻላል። የጌታቸውን ኢንተርቪው ከማየታችን በፊት በአጋጣሚ ሆኖ የአቶ አማኑኤል አሰፋም ኢንተርቪው አድርገህለት ስለነበረ በርዕዮት ቴዲ፣ ሁለቱ ደግሞ በተለያየ መልኩ ቢሆንም የሚያያዙበት የተወሰኑ ምክንያቶች አሉ። የተወሰኑ ምክንያቶች አሉ። ይሰማል ጌታቸው? ቀጥል ቴዲ። ከ30 ሰከንድ በኋላ ልመለስ ለሚ። እሺ እንቀጥላለን። እንግዲህ አብራችሁን ስላላችሁ እናመሰግናለን። ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እንግዲህ ምንድን ቅድም ያነሳው ጥያቄ ነበር ጌታቸው አሰፋ፣ ወደ አንተ ልመለስ። አንድ ጥያቄ ላንሳለሁ። ኦፍኮርስ ዋና ዋናዎቹ ነጥቦች አንስተሃቸዋል፣ ግን ያረጋገጠው ነገር ወይም አንሰርቴን የነበረና እንዲገባ ያረጋቸውን ነገሮች አንስተሃል። መንግስትነትን ሳያይ ነው 2 ዓመት የሞላው እና ፓርቲው አካባቢ ሲያንዣብብ ብዙ ጊዜ አጥፍቷል የሚል ሀሳብ አንስተሃል። እሱም ተቀብሎታል። አይ ቲንክ ያንን ግን በትግራይ ፖለቲካ ውስጥ ደግሞ ትቶታል ብለህ የምታስበው አሻራ አለ ወይ? ጽሕፈት ቤቱ ከጌታቸው የራሱ አካል ከነበረው የፖሊት ቢሮ አባል ከነበረ ሰው የተሰነዘረበት
ጥቃት ልትለው ትችላለህ። አይ ዶንት ኖ ጥቃት ኔጌቲቭ ኮኖቴሽን ስለሚኖረው ነው። እኔ በጣም በጎ ነገር አርኪ ነው ያን ማድረጉንና ባለፉት 2 ዓመታት ያሳየው መገዳደር ጽህፈት ቤት በነበረው ህወሓት ላይ ያደረሰው ነገር ይታያል ወይ? የበለጠ ቨልነረብል አድርጓቸዋል? ምን ትላለህ በዛ ረገድ? ብዙ አስተያየቶች ስለተመለከትኩ ነው እንደዛ አይነት በጣም እስማማለሁ። እዛ ላይ ምንድነው ጌታቸው ይጨርስና እንደ ጌታቸው አሰፋ ቀጥል። በሚዲያ ያው ትንሽ ነካ ያደረኩት በብዛት ግን ያው የመሰከርኩለት አንዱ ባህል ቀይሯል ብዬ አስባለሁ። ግን ያ ኢንቴንሽናል ነው አንኢንቴንሽናል ሌላ ጉዳይ ሆኖ በተጨባጭ ግን ሚዲያ አሁን እስከ ታች ድረስ የሚሰሙ ናቸው እነ ድምፅ ወያነ እነ ትግራይ ቴሌቪዥን እና እዛ ውስጥ አሁን ጌታቸው እንደሆነ ፕሬዚደንት ያውቃል፣ ህዝቡ እንዴት እንደተቋቋመም ጊዜያዊ መስተዳድሩ ያውቃል። እንዴት ደግሞ እየተቀየረ እንዳለ ኦልሞስት ላይቭ ነው ኢን ሪል ታይም ነው እያየው የመጣው ሰው በቃ በዛ በቴሌቪዥን ስክሪን ላይ ማለት ነው። እና እንደዛም ሆኖ ግን የ93 ወይም በነሲዬ ገብሩ በተባረሩበት ትዝታ ያለው ማሰው አለ። ከዛ በኋላም የሚሆኑት ህወሓት ማን ነው እንዴት ነው ሚዲያ የሚሰራው ከአንድ አፍ እስከ ታች ቃሉ ሳይቀረብ የሚተላለፍበት ሚዲያ ላይ ልክ ጸረ ጌታቸው መግለጫዎች የአዛዦቹ ሳይቀር ከዛ በፊትም የሚወጡ የህወሓት የተለያዩ ነገሮች የጽህፈት ቤቱ ማለት ነው ላይቭ ነበር የሚተላለፉት። አንድ ሁለተኛ እሱ ላንተ እንደነገረህ ስለመገደሉ ሁላ የሚያወሩ ሰዎች በሚዲያ ይተላለፈ በቃ እሱን ስለመግደል ማለት ነው። ስለዚህ ይሄ ምናልባት ዛሬ ላናየው እንችላለን ፍሬውን፣ ግን ይሄ ትልቅ አሻራ ነው ብዬ አስባለሁ። በተለይ ከባህል አንጻር ከሚዲያ ባህል በለው ከፕሮፓጋንዳ ባህል አንጻር በለው። ሌላው ደግሞ እነሱ ምንድነው ወደ ምን የሄዱት ያው ወደ በኋላ መጡ እንጂ ኃይላቸውን አሰባስበው በአብዛኛው ወራቶቹን ያሳለፉት በዲፌንድ በማድረግ ነው። ዲፌንድ እያደረጉ ነበር የመጡት። ዲፌንድ ሲያደርጉ ደግሞ ብዙ ነገሮች ወደ መግለጥ ሄዱ፣ ወደ ዝርዝር ስም እየጠሩ። በህወሓት ባህል እንደምታውቀው 10 ቀን ይሰብሰቡ 40 ቀን ይሰብሰቡ እዛ ተጨፋጭፈው ስም ተጠራርተው ተሰዳድበው ምናምን ሲያበቁ ቴምፕሌት መግለጫ ነው የሚወጣው። በቃ ያው መግለጫው አምና ያየው ካቻምና ያነበብከው 10ኛው 20ኛው ላይ የምታነበው ነበረ። ዕለትና ወር ዓመተ ምህረት ብቻ ተቀይሮ እሱ ብቻ ተቀይሮ ማለት ነው። እና ያ አሁን እንደማያዋጣቸው አዩ። ለምን ብዙ ሚዲያዎችን መግለጽ ጀመሩ። ጌታቸውም በተሻለ ትራንስፓረንሲ ያው እንግዲህ እንዳልነው ብዙ ገፍተን ያው እምቢ ያለ ሰው ነው፣ ግን በተሻለ ከነበረው ባህል አንጻር ሲያደርግ እነሱ ለምሳሌ ፈትለወርቅ በዝርዝር ስም እየጠራች ነው የምትናገረው፣ ስጋታቸውን ጭምር ሚዲያ በመንግስትና እንደዚህ በተሻለ ነፃነት መንቀሳቀሱ እንዴት አደገኛ እንደሆነ በምን መልኩ እንደሚይዙት በጭራው እንያዘው በጭንቅላቱ እንያዘው እንደጨነቃቸው በግልጽ ነበር የምትናገረው። ይሄ ለትግራይ ትቶት የሚሄድ አለ የሰው ጭንቅላት ውስጥ አሃ ለካም እንደዚህ መሆን ይቻላል፣ ለካ ይቻል ነበረ የሚል ነገሮች ትቷል። እና ይሄን ስታብሊሽመንቱን በመነቅነቅ በኩል ስታብሊሽመንቱን እንዲደነግጥ ድንጋጤው ደግሞ በጓዳ ሳይሆን በአደባባይ እንዲወጣ አድርጓል። እና እኔ በዛ ክሬዲት ይሰጠዋል መስጠት አለብን ብዬ አስባለሁ። ግን እንዳልኩት ማድረግ የሚችለው እነሱ አስቸግሮት አይደለም። በነገራችን ላይ ጌታቸውን አስቸግሮ ነው 2 ዓመት ያለፈው። የእነሱ ማስቸገር እንዳለው ነው። አመሰግናለሁ።